አንተ ድጋሚ ወደ እስር ቤት መውረድ ትፈልጋለህ? መች ወጣን? ቢገባው ሁለታችንም ያለነው እስር ቤት ነው። ካሌለ ኑሮ ራሷ እስር ቤት ነች። እስኪ ያለሁበትን ሐዘን ተመልከት። ሐዘን ይገባኛል፣ ግን እስከ መቼ ሙና መቃብር ላይ ተደፍተህ ትኖራለህ? እስከ መቼ? ሙና አንዴ አለፋለች። ከሰራን እንለወጣለን። በዛ ላይ በስራው የሚገኘው ጥቅም ካለበት ሐዘን እንድትወጣ ይረዳል። ማሙሽ ነገር እኮ አላደርገው። ምንድነው እንደዚህ ማካበድ? ጭራሽ እኮ ማን ተዋወቅ ሰዎች ነው መሰለኝ። አማና ማሙሽ እኮ ነኝ። ራሳችንን ካሏችን ሁለታችንም ጥንቅቅ ያለን ዱርጆች። ማሙሽ ዋት ምን ላድርግ? ይህን አስቀያሚ ይሆናል ባስታውሰኝ። አፍህን ዝጋ። በኋላ ግን ትጸጸታለህ። ጸጸት ካልከኝ የሚጸጽተኝ አንተን እዚህ ውስጥ ከትቼህ ላወጣ ባለመቻሌ ነው። እኔ ጸጸት ለራስ ተጸጸት። እሺ በዚህ ሎተሪ የማላገኙ ገንዘብ እዚህ አፍንጫዬ ስር ተሰንቅሮ ስለ ጸጸት ብታወራ አይገባኝም። ላንተ ለራስ ተጸጸት። እኔ ወይ በደንብ እኖራለሁ ወይ በደንብ እሞታለሁ። አታስብ። ግራጁዌሽን ደረሰ አይደለም? አዎ አባቢና ወንድሜ የሚሰጡኝ ስጦታ አውቃለሁ። አጎቴ ግን አንተ ምን እንደምትሰጠኝ አትነግረኝም? እኔ አጎትሽ ከሁሉም የሚበልጠውን ስጦታ ነው የምሰጥሽ፣ ግን በማዕረግ የምትመረቂ ከሆነ። እንዴ በማዕረግማ ካልሆነ ምን ዋጋ አለው? ምን ዋጋ አለው ካልሽ አንቺ ታደርጊዋለሽ። ማዕረግ ደስ ይላል፣ መብለጥ ልክ እንደ ኮንስታንቲን ዴሞስ። አሃ ይህን ስሜት ነው የማውቀው። ሜሞሪስ ኦፍ ሚድናይት። ኦኬ ከጸረ ሞት ትንቅንቅ የሚለው መጽሐፍ ውስጥ ያለው ካራክተር። አዎ አውቀሽዋል። እና ተወዷል ማለት በጣም። ሰውየው እኮ አስመሳይና በቀለኛ ነው። ክነሽ አስመሳይ ነው። አስመሳይነቱን ግን እኔ እንደ ብልጠት ነው የማየው። ግን ያለ ምክንያት አያገምም፣ አይበቀልም። ኬብሮን
የዘረፋና የግድያ ወንጀሎች ይፈጽማል። እኛም ይህን ተከትለን ብዙ ተጠርጣሪዎችን ለመያዝ ብንሞክርም የወንጀሉን ፍንጭ ሊሰጠን የሚችል ሰው ማግኘት ግን አልቻለም። ይህ የሚያሳየው ወንጀሉ ምን ያህል በጥንቃቄ የተሰራ መሆኑን ነው። ያም ቢሆን እኛ ወንጀለኞቹን ከመያዝ ወደ ኋላ አንልም። ኮማንደር፣ እኔ ግራ ገብቶኛል። ማለት የቤተሰቦቼ ገዳዮች ሳይገኙ 3 ወር ሞላ እና በየጊዜው እንደዚህ አይነት ባዶ ተስፋ ሰጡኝ። ለእናንተስ ቢሆን ትንሽ አይከብድም? ኬብሮን እመኚ፣ ቢዘገይም ወንጀለኞቹ ከህግ አያመልጡ። ምን አይችልም። አየሽኛም ችግር ይሄ ነው። ተጠርጣሪዎቻችን ላይ ምን አግኝተን እንመን? ማስረጃም የሆነንን ነገር ማግኘት ይኖርብናል። ያንዳንዷ የቤተሰቦቼ ደም ትሰማኛለች። እናንተ ግን ገና የኔ ስቃይ አልገባችሁ። ይሄ ደም ትልቅ ዋጋ አለው። አጎቴ ሲጋራ በማጨስ ያትዘንብኝ። አንቺን ከዚህ ስሜት ውስጥ ለማስወጣት ምን አባቴ ላድርግ? ቅድሚያውን ለፖሊሶች ልስጥ ብዬ ነው እንጂ የቤተሰቤን ደም ሳልበቀል ዝም ብዬ የምቀመጥ ሰው አይደለሁም። ታዲያ ምን እንጠብቃለን? ዝም ብለህ ፖሊስ ትላለህ። ፖሊሶቹንማ እኮ እያያቸው። እኔ ምንም ደግሞ መቼም ገዳዮቹ ሊደርሱባቸው አይችሉም። ኬብሮን ትንሽ እንታገስ። አልታገስም። ከዚህ በላይ በፍጹም አልታገስም። እና ምን አሰብሽ? ተደብቆ የተቀመጠን ወንጀለኛ ተደብቄ ሄጄ ያገኛል። እንዴት? ባለፈው ጭንብል ሲያወልቅ ያየሁትን ሰውዬ ጭፈራ ቤት ውስጥ አገኘሁት። እግዚአብሔር ታዲያ ለፖሊሶች እንንገራ? በፍጹም አይሆንም። ይህንንማ በራሳችን መንገድ እንወጣዋለን። እነሱ ማስረጃ ምናምን ሲሉ የድል እንዲበላሽብኝ አልፈልግም። እመነኝ፣ ሁሉንም ወንጀለኞች አገኛቸዋለሁ። እነሱን ሳልበቀል መኖር ለእኔ ምን ዋጋ አለው? አጎቴ፣ አንተ ብቻ ከጎኔ ሆነ አግዘኝ። የአባቴን ድርጅቶች በአግባቡ አስተዳድርልኝ። ኖ ኬብሮን፣ እኔ የራሴን ድርጅቶች ምን አደርጋቸዋለሁ? ባይሆን አንቺንም በአንዳንድ ነገሮች መተባበር ነው እንጂ ድርጅቶቹን በሙሉ መምራት አልችልም። አልችልም። ይኸውልህ፣ በየትኛውም ሁኔታ ውስጥ ቢሆን እነዚህን ድርጅቶች ለማስተዳደር ከኔ ይልቅ አንተ ትቀርባለህ።
እኔ ቤተሰቦች ምን ልንገር ወልዴ አሪገን ለምን ያለ እነሱ እንድኖር ፈረደብኝ እላለሁ ከመይሳስ የኔ በህይወት መኖር ትርጉም የሚያገኘው በአንድ መንገድ ብቻ ግን እነሱን ስቃያት የቀሙት የሚወዱትን ሰው ማጣት ህመሙ ምን ያህል ከባድ እንደሆነ ይገባኛል አይዞሽ አትረፍዶባል ዛሬ እንኳን ልሸኝ አይ እደርሳለሁ ወደነ እነዚህንማ ይኸውልሽ እንዴት መሰለሽ ማድረግ ያለበት እነዚህን ይሄድና በድፍረት ይሄድና እያንዳንዳቸው እንዳይነኩሽ እለምናቸዋለሁ ቅድም አናባቱ ይነጋሻል እያልክ ስትፎክርብኛል ነበር እንዴ አልሰማሽም እንዴ ምን ተውን እኮ ምንድነው የተዋት እኛ ወንዶች በሴቶች ጉዳይ መጣላት ተተናል እኮ ይብዛ ቆቋ ፈሪ አሁን የሆነ ነገር በላቸው ሂድና አንድ ነገር ልንገርሽ ካሁን በኋላ ማሞ ሲያባርሽ ወደዚህ አትምጪ ወደ ሌላ ቦታ ሩጪ ወዴት እግር ስላለሽ ብቻ ወደዚህ አትሩጪ ባይውጪ አልወጣም አልሄድም ሂድና የሆነ ነገር በላቸው ወይኔ የሆነ ነገር በላቸው አዎ አባቱ እና እናቴ ማን ፍሬንድ ዘመኑ የኢንፎርሜሽን ነው ተቀራርበን ፌስ ቱ ፌስ ብንወያይ አይሻልም ልምጣ ወይስ ልቀር ሰላም ፊት የታለች የማሞሪ ውስጥ ነች ለምን አትይኝም እንዴ እስከ ሞት ነው እንደምትጠብቂኝ ወይ አንዴ ፊትልያው እስቲ
ባንቺ የተነሳኩ እንደ ደውል ቀጥቅጠው ጨረሱኝ እኮ ወይ እቺ ምን አላት ለፍቅር ሲባል እኮ ብዙ ነገር ይሆናል እንደውም ካሁን በኋላ አይንሽን ማየት አልፈልግም እቺ ምን አላት ለፍቅር ሲባል ገና ከዚህ በላይ ይሆናል Hello. Amanitne. Medoš. እኔ ሁለት አይነት ህይወት ክፍል አሳልፌያለሁ አንዱም በፍቅር ብርሃን አንዱም በጨለማ ከልጅነቴ ጀምሬ አስቸጋሪ ልጅ ነበርኩ በነዛ አመታቶች ውስጥ የብዙ ሰዎች እርግማን እንዳለብኝ ያውቃል ግን አንድ ቀን እኔም ሁኔታዎችም ተቀየረ ይህ እንዴት ሊሆን እንደቻለ ግን ታውቂያለሽ በፍቅር ምክንያት ወቂያ መንፈሬ ያላንቺ ኖርኩት ዘመን ረገምኩት የውስጤን ባዶነት ባንቺ ሞላሁበት ሙናን አፈቀርኳት በሷ ምክንያት ተለወጥኩ ግን ቤተሰቦቿ ባለፈ ታሪክ ምክንያት እሷን ከኔ ነጥለው ወደ ውጭ ላኳት በብዙ ጣውረዶች ውስጥ አልፈን ደግመን ተገናኘን ተጋብተን ደስተኛ ሆነ ህይወት መኖር ጀመር የሙና አባት የኔም እናት ታመው በየተራ ሞቱ በዛኑ አመት የልጅ አባት ልሆን ነው ብዬ ስጓጓ ደስታዬን እንኳን አጣጥሜው ሳልጨርስ ሙናን ከነ ልጄ በወሊድ ምክንያት አጣኋት ሙና ሞተች ከዛ ሁሉም ነገር በቃ ባዶ ሆነ ባዶ ይህ የምታዩ መቃብር የሚስቴና የልጄ ነው እንደምታይ ሚስቴና ልጄ ከአፈር በታች እኔ ከአፈር በላይ ሆነን ሁላችንም ሞተናል ታውቂያለሽ ኬሩ ሙና ለኔ እስትንፋሴ ነበረች አዝናለሁ ጓደኛ እንኳን የለ ሶስት አብሮ አደግ ጓደኞች ነበሩ ከዴ ሄና ማሙሽ ከዴና ሄና በኔ ምክንያት ሞተዋል ከማሙሽ ጋር በፈቀድነው መንገድ መሄድን መርጠን ተራራቀ ጊዜም ቢሆን እየተገናኘናለን ሚስት ማለቴ ሙና ምን አይነት ሴት ነበረች ሙና ባጭሩ ራሷን ለፍቅር አሳልፋ የሰጠች ሴት ነች ዝም ብለሽ ተይኝ እኔና ሙናን የሚያመሳስለን ነገር የለም አለ ምን ገርኛ ጾታችሁ
ሌላው ቢቀር እሷ እንዳንቺ ሲጋራ ታጨስ። ደሞን ጠብስ ፈልጌ እንዳይመስልሽ። ባይ ዘ ወይ የነገርኩህን ሰውዬ የማገኘው ዛሬ ነው። ምን ትመክረኛለህ? ይቅርብሽ። ምን? ወይም ደግሞ በጣም ተጠንቀቂ። ብዙ ጊዜ ወንጀለኞች ወንጀላቸውን ለመሸፈን ሲሉ ብዙ አይነት ወንጀሎችን ይሰራሉ። መጠንቀቁ ይሁን፣ ግን የቤተሰቦቿን ገዳይ መበቀል ያልቻለ ወቃሽ ሊና ይዤ ከምዞር የመጣውን ፊት ለፊት መጋፈጥ አይቀልም ትላለህ? እሱ እንደየህሊናው ይለያያል። ግን እንደኔ ያመነችበትን የምታደርግ ሴት አስደስተኛለች። እነዚህን ሰዎች ታውቃቸዋለህ? አላውቃቸውም። አትዋሽ። አንተን ለማግኘት በጣም ብዙ ደክሜያለሁ። ቅጥር ነፍሰ ገዳይ ጭምር መሆንን በደንብ ጠንቅቄ ነው የማውቀው። እኔ ስለምን እንደምታወራ አላውቅም። እኔ ንጹህ ሰው ነኝ። በዚህ ሰውነትህን ተራ በተራ ቆራርጬ ሳልገልህ ለምጠይቅህ ጥያቄ እውነቱን ብቻ ትመልስልኛለህ። ለመጨረሻ ጊዜ ልጠይቅህ፣ እነዚህን ሰዎች ታውቃቸዋለህ? ግድያው ላይ የተሳተፋችሁ ስንት ናችሁ? አምስት ነን። የሁሉንም አድራሻቸውን ስጠኝ። የማውቀው የሶስቱን ብቻ ነው። እውነቴን አልዋሸሁሽም። እኔ እነሱ ቅጥር ነኝ። ይህን ስራ የሰጡኝ እነሱ ናቸው።
ይኸውልሽ በፊት ከዚህ መቃብር ቦታ መመጣው በአንድ ምክንያት ብቻ ነበር። አሁን ግን በተጨማሪ ምክንያት የሁለት ሆኗል። አማንን በየቀኑ ማየት ማግኘት ከምንም ነገር በላይ ያስደስተኛል። ምናልባት አንድ ቀን አማን ሲስቃይ ይሆናል። ዛሬ ደግሞ አልመጣም፣ ረፍዷል። ደግሞ ልሂድና አልፈልገው። ብቻሽን ነሽ? አዎ ምን ነው? አንቺ ግን እንደዚህ ሰላማዊ ሆነሽ ስትመጪ ትንሽ አይደብርሽም? በጣም ደፋር ነሽ እባክሽ። ባይሆን ሳይመጡ ውጭልኝ። አልወጣም። እነዚህ ማሞና ቀጥቃጮቹ የተባሉት ደግሞ ኢንፎርሜሽን አያውቁ፣ ፌስ ቱ ፌስ ውይይት አያውቁ፣ ፌስቡክ አያውቁ፣ ስካይፕ አያውቁ፣ ዝም ብለው እስኪንካ ብቻ። እኔ መሰንዘር አቅቶኝ መሰለሽ ሰነዝራለሁ። ግን ለሰላምታ ነው፣ ለስራ ነው፣ ለፉድ ነው። ይሄ ልማታዊ አስተሳሰብ የሌለው ጉማሬ ሁላ ቢያውን ውጭልኝ። አልወጣም። እወድሃለሁ። እና አንቺ ስለወደድሽኝ እኔ ተቀጥቅጬ ማለቅ አለብኝ? እስቲ በእናትሽ ልጠይቅሽ፣ ምን ነው የወደድሽው? ውፍረትህን። አትቀልጂ። አልቀለድኩም። ቦርቧራነትህን። ሳንቾዬ የዋህ እኮ ነህ። ቀሉን ያለ ዘፋኙ ድጋሚ ልጠይቅሽ፣ ምን ነው የወደድሽው? እሱን ከሆነ አንደኛዬን ስሞት እናዘዝልሻለሁ። እስከዛው እኔ ልጠቀምበት። ትንሽ ታገሽ። ታይልኝሽ። ይልቅ አንተም ቀልዱን ተውና አሁን የመጣሁበትን ጉዳይ ነገር። በአንተ ምክንያት ከአባቴ ተጣልቼ እሱ እንኳን ቢተው እኔ አልተውም። ሰምተኛል? ሰምተኛል አይደል? አዎ። እኔም እኮ እወድሻለሁ። ወይኔ ሳንቾ፣ ፈሪ ነው ብላችሁ አባትና ልጅ በየተራ ጭንቅላቴ ላይ ትጨፍራላችሁ አይደል? ሰላም። የማን ጓደኛ ነህ? አይደለም፣ ልጁ ነው። ማለት የሙያ አባቴ ነው። አማን አስተማሪ ነው እንዴ? በእናትሽ ፍልጣቱኝ፣ ወደ ገደለው ግቢ። የሥራ ትእዛዝ ከሆነ እኔ ልቀበልለት እችላለሁ። ይቅርታ፣ ኬብሮን እባላለሁ። አማንም ማግኘት ፈልጌ ነበር። አማን ስላንቺ ብዙ ነገር ነግሮኛል። ምን ልጋብዝሽ? እርጎ ወይስ አምባሻ? ቴንኪው፣ ቸኩላለሁ። አማንስ ዛሬ ቀብር ቦታ አልመጣም። በሰላም? አማን ትንሽ አሞታል። ያለበት ልትወስደኝ ትችላለህ? ይቻላል። እሺ። ዶክተር እባክሽ አማን እሺ ካለሽ ሆስፒታል ውሰጂው። በዚህ ከቀጠለ ሕክምና ሳያገኝ እኔን በፍጹም እሺ ሊለኝ አልቻለም። አማን ማለት ለእኔ ከወላጆቼም በላይ ነው። እሱ ከጎዳና ላይ አንስቶ እዚህ ባያደርሰኝ የኔም መጨረሻ አያምርም ነበር። እባክሽን ተባበል። አማን ሲጎዳ ማየት አልፈልግም። እባክሽን።
ምን እያደረክ ነው? ሸንኮራ እየበላሁ። አትቀልድ። እሺ ተነስና ሆስፒታል እንሂድ። የት ነህ? አጎቴ የምንጠብቀው አማን እሱ ነው። ታወቃላችሁ? አማን ኬብሮን የማየው ነገር እውነት ነው ልመን? እኔም ምን አለ እውነት ባልሆነና ደስ ባለኝ። ግን አንተ እንደዚህ አይነት ሰው እንደሆን ካላወቅኩም ነበር። አጎትሽ ማለት እሱ ነው? እና ጓደኛዬን ያልሽው አንቺ ነሽ ማለት ነው? አማን በጣም አዝናለሁ። እንደዚህ አይነት ሁኔታ እንገናኛለን ብዬ በፍጹም አልገመትኩም። ያንቺ ግምት ለጊዜው ይቆየኝ። ማሙሽ ማለት ጓደኛዬ ብቻ ሳይሆን ወንድሜም ጭምር ነው። ምንም ታረጉት አልፈልግም። ያጣሁት ደግሞ እነማን እንደሆነ አልነግርህም። ታውቃለህ። ጓደኛ ደግሞ የቤተሰቦቼ ገዳዮች ተባባሪ ነው። ስለዚህ በየትኛው መንገድ ቢሆን እንገለው እንደምንችል አስብ። ያ የምንፈልገው በቀል ነው። ማን በጊዜ ደርሰሃል። እኛ ማንንም የመጉዳት ፍላጎት አልነበረንም። ነገር ግን በሁኔታዎች ተገደልን። ብለህ እንደሆን ካስባለሁ ንግግሬም በጥንቃቄ አድምጥ። ጓደኛ ከግብረ አበሮቹ ጋር ሆኖ የቤተሰቦቼን ነፍስ አጥፍቷል። ስለዚህ እሱን ለመበቀል በቂ ምክንያት አለ። ነገር ግን እኛ የምንፈልገው እሱን ጨምሮ ቀጥሮ ያሰሩትን ሰዎች ማንነት ማወቅና መበቀል ነው።
ንግግሬን በደንብ ግልጽ አድርግ። አንተ ጓደኛህን ማትረፍ ከፈለክ ይህን ስራ ለኛ ትሰራለህ፣ ጓደኛህን በነፃ እንለቅልሃለን። ይህ ካልሆነ ግን ገብቶኛል። ቃላቸውን እንደምትጠብቁ ምን ማስተማመኛ አለኝ? የለህም። ያንተ ማስተማመኛ እኛን ማመን ብቻ ነው። ጓደኛህን ለማትረፍ ከዚህ ውጭ አማራጭ የለህም። በተጨማሪም ለጓደኛ ይህንን እድል የሰጠነው አንተ ይህን ስራ በብቃት እንደምትወጣ ስላወቅ ነው። እሺ፣ እናንተም በደንብ ስሙኝ። ስራውን ጨርሽ እናንተ ቃላችሁን ለማጠፍ ብትሞክሩ የዛኔ እናንተን ከሟች ቤተሰቦቻችሁ ጋር ቀላቅላችኋለሁ። ቃላችንን በንጠብቅ። አስቸጋሪ ሁኔታ ውስጥ ነው ያለው። ጉበቱ በመጠጥ ስለተጎዳ ከዚህ በኋላ ቅርብ የሆነ የሐኪም ክትትል ያስፈልገዋል። እንደው ሁኔታው ለክፉ ይሰጧል ብለህ ታስባለህ ዶክተር? መጠጣቱን ከቀጠለው ግን እንደነገርኳችሁ የቅርብ ክትትሉ ይግድ ነው። ተረጋጋ። መጀመሪያ ዶክተር ላናግረው ነው። እሺ አማን አሁን ጤንነቱ ተሻሽሏል። ያው ዛሬ መውጣት ይችላል። ከዚህ በኋላ ግን መጠጥ ማቆም ይኖርበታል። ኦኬ፣ እናመሰግናለን ዶክተር። ተው ይቅር እያልከኝ ከሙና ስሰጡ ጣሌና ስምስከተትኩ ማሙሽ እንደዚህ ያለ ማሙሽ ለኔ ማን አለ? ጓደኛዬም ወንድሜም አንተ ብቻ ነህ።
አዝናለሁ። ይቅርታ አዝናለሁ። በቃ ያለፈው አልፏል። አይዞህ የምችለውን ሁሉ አድርጌ ከዚህ ነገር ውስጥ እወጣለሁ። እሺ አማን እኛ ካንተ ጠላትነት የለንም። የምንፈልገው ስራህን በትክክል እንሰራ። ይህ ከሆነ እኛም ቃላችንን ጠብቀን ወደፊት አብረን እንሰራለን። ያኔ ጓደኛህን በነፃ አድርገዋል። ስለ ግብዣ አመሰግናለሁ። ሳንቾ 30 ደቂቃ በላይ ከቆየ ወደ ውስጥ ግባ። እኔ ነው? አዎ። እና ልግባ? አዎ። መሳሪያውን ጣለ። ቀስ ብለህ ቁጭ አድርገው። ምን ፈልገህ መጣ? አንተ ተናገር። ማን ይላከ? ጓደኞችን አንተ ነው የገደልካቸው? አንተ ማይገድል
ትንሽ ነው። አሁን ጎድተዋል። አውሬዎች የውሻ ልጆች ተው እንዲሁ ችግሩን ራሴ እንዳመጣሁት ራሴ እወጣለሁ። ምንድን ነው ምን ቢገፋ ቢገሉኝ ነው? ማሙሽ አንተ በእኔ ምክንያት እንደዚህ ሆነ ከማይ ብሞት ይሻለኝ። አንተን ህይወቴ ማትረፍ ግዴታ አለብኝ ማሙሽ። ኤይ ቀና ነይ ቆሜ እንዳትሞት። የሞተር ወንድሜ ነው። በህይወት እያለ እሱ እየነዳ ከጀርባ ሆኜ የሚሄድ ያስደስተኝ። ከፈለከው ምን ትጠቀምበት? ይህ ከሴኩሪቲ ካሜራዎች የተገኘ ምስል ነው። ደግመን ልንገናኝ እንደ ይሄ ልጅ እዚህ ወንጀል ውስጥ እጁ አለበት ማለት ከባድ ኦፕሬሽን ገጥሞናል ማለት ነው። ምናልባትም የሙያ ብቃታችንን ሊፈታተን የሚችል ኬስ። አማን ማን ነው ኮማንደር? አማን ማለት እስከዛሬ በፖሊስነት ሙያዬ በሱ ደረጃ ካጋጠሙኝ ወንጀለኞች በጣም የተፈተንኩበትና የተቸገርኩበት ሰው ነው። ታራ ከተማ ሰራ በነበረበት ወቅት እንተዋወቅ ነው። ታዲያ ተይዘው ለምን ለፍርድ አልቀረበ? ተይዟል። የእስር ጊዜውንም ጨርሷል። ግን የሚገርመው እኔ ከማውቃቸው ወንጀለኞች ራሱ ለህግ ያቀረበ ብቸኛ ሰው። እንዴት? አማንን ለመያዝ ያልቆፈርኩት ጉድጓድ አልነበር፣ ግን በመጨረሻ ራሱን ለህግ አሳልፎ ሰጠ።
ጥያቄው ግን በምን ምክንያት ወደ ቀድሞ ህይወቱ ክብሩን ወዳታል እንተ ማላቀን እሷ ግን በጣም የወደደች ይመስለኛል። እንዴት እንደምትከታተል አይቻለሁ። አማኑ በጣም አፍቅራ ሳንቾ በቃ አትርሳ። የታሰረው ጓደኛዬ ይሄን ስራ የምንሰራው ደግሞ የእሱን ህይወት ለማትረፍ እሺ ምን የሚያደርጉት ይመስልሃል? ምን አውቃለሁ? እሺ ያስሩት ይሆን እንዴ? ምንድነው ይናለሱ እንደዚህ መንሰብስ? መጥሪያ ደረሰው ማለት እኮ ምንም ማለት አይደለም። ለጥያቄ ፈለጉት፣ ጠሩት፣ በቃ ስጥን የሚያወጣ ግን ይመስላል። አይመስልም። ምክንያቱም ለጓደኛው ሲል ይሄን አያደርገው። ተጨማሪም አንድ ነገር ውስጥ ያስጨንቀዋል። ምንድነው እሱ? ማን ነው እሺ የሚገባ ሰው አለ እና እኛ መጥፎ ሰዎች አይደለም። ስለዚህ ከዚህ በላይ አንጉዳው። ምን ማለት ነው? ከጓደኛው ጋር የሰራነው ድራማ ውሸት መሆኑን እንገረው። ደከብሮ ይሄ መንገር ለምን አስፈለገ? ነገርኩ እኮ እሱ ንጹህ ሰው ነው። እናትሽም ወንድምሽም ወንድሜም ንጹዎች ነበሩ፣ ግን ሁሉም ተገለዋል። እኛ የምንፈልገው የእነዚህን ሰዎች ደም መበቀል ነው እንጂ የሌሎችን ንጹህነትና አሳዛኝነት የምንመለከትበት ጊዜ ላይ አይደለም። እሱን አውቃለሁ፣ ግን አላማችንን በሌላ መንገድ ማስፈጸም እንችላለን። በምን አይነት መንገድ? እንጃ ግን በቃሽ ገብ ሁኔታሽ አላማረኝ። አላማሽን እየሳትሽ አልሳትኩም። እየሳትሽ ነው። አሁንም ቢሆን ነግረዋለሁ። ይሄ የለየለት እብደት ነው። ለምንድን ነበር የተፈለጉት? ረዳ ፈልጋለሁ። ማ አንተ? እኔ? አትቀልድ። አንተ ከነበርክበት የዱርዬነት ህይወት ከወጣ ቆይተሃል። አሁን እኛ ጋር ያለው መረጃ ደግሞ መመለስህን ያሳያል። የምትነግረኝ ነገር ይኖር? ስለምንድን ነው የምታወራው? አልገባኝም። አማን፣ 2 የግድያ ወንጀሎች የተፈጸሙባቸው ቦታዎች ላይ ታይተሃል። 2 10 ወንጀል የተፈጸሙባቸው ቦታዎች ላይ 10 ንጹሃን ሊገኙ ይችላሉ። በአንጻሩ 10 ወንጀል የተፈጸመበት ቦታዎች ላይ አንድም ወንጀለኛ ላይ ይገኝ ይችላል። ይህ ምን ማለት እንደሆነ ላንተ አልነግርህም። ወንጀል የተፈጸመባቸው ቦታዎች ላይ መታየት በራሱ ብቻ ወንጀለኛ ሊያስብል ይችላል። ግን ያስጠረጥራል። ሌላ የምትጠይቀኝ ጥያቄ ከሌለ ይቅርታው መሄድ እችላለሁ። ይችላል። አመሰግናለሁ።
አንድ ጥያቄ ነበረኝ። ሙናን ያፈቀርካት አስበህበት? ይኸውልህ አማን፣ ይሄ አሁን ማንነቴን የፈጠርኩት የሳልሆን ሁኔታዎች ናቸው። አየህ፣ እኔም እንደ ሰው የሚሰማው ነገር ይሰማኛል። እውነቱን ልንገርህ፣ እኔ ከልቤ አፍቅሬሃለሁ። ደግሞ አንተም ሳይገባ የቀረ አይመስለኝም። ስሜት አያተውኝ። የተገናኘንበትን ዓላማ አትዘንጊ። እኔ እናንተ ቅጥር ነኝ። ደግሞ በደንብ ግልጽ ላድርግልሽ፣ ጓደኛዬን ነፃ ካወጣሁ በኋላ ይሄን እናንተን ህይወት አልፈልግም። እኔ ከጀርባዬ ብዙ መከራ የሚከተለኝ ሰው ነው። ኬብሮን ልቅረብሽ አልሆንሽ። ቤተሰቦችሽ ላይ በደረሰው ነገር ከልቤ በጣም አዝናለሁ። በቆራጥነትሽ ውስጥ ብዙ ደስ የሚሉ ነገሮች አሉሽ። ቅርታው መሄድ እንችላለን? እሺ እንሄዳለን። ግን አንዴ የምነግርህ ነገር አለኝ። እሱን የሄድን ማውራት እንችላለን መሰለሽ። እንደዚህ አይነት ቦታዎች ያንቺ አለባበስ፣ አጠቃላይ የቤቱ ድባብ ሚስቴን ያስታውሱኛል። ይቅርታ መጣ። ፈጣሪ ይመስገን። ቆንጥሮሽ እባክሽን ኬብሮን፣ እባክሽን ራስሽን ጠብቂ እባክሽን። እኔስ ያላንቺ ማን አለኝ? እባክሽን እባክሽን ተጠንቀቂ። ያንቺን ማጣት አልፈልግም። ማስብልኝ እንጂ ፕሊዝ። ሻልኩት አነቀቃለሁ። ህይወትሽን ስላተረፈልኝ ባለውለታዬ ነው። ስራውን ከጨረሰ በኋላ ምን እንደምሸልመው ነው ያውቃል። አልነገርሽውም አይደል? ነግረው ስለ ሁኔታ ተፈጠረ። አጎቴ ለአማን መንገራችንን ልታምንበት ይገባል። እስኪያስበው እኔን ህይወት ለማትረፍ ሲል ራሱን አሳልፎ ሰጠ። ቆይ እሺ፣ በዚህ ጊዜ ለጓደኞቹ ሲል ለሰዎች ሲል ራሱን አሳልፎ የሚሰጥ ማን አለ? እሱን አውቃለሁ፣ ግን ወቂ አማን አደገኛ ሰው። እውነቱን ያወቀ እንደው ለኛም አይመለስ። ቆይ በምን ምክንያት? ሞኛቱኛ ዋሽተን እያሰራ ነው ሰው እያስገደለ መሆኑን ሲያቅ ዝም የሚላን ይመስልሻል? አዎ በእርግጥ ይበሳጭውናል፣ ግን እኛ ምን ሊያደርገን ይችላል? ይገለናል። ደግሞ እኛ ሳንሆን ያዋሸነው ማሙስ ነው ለገንዘብ ሲል አሳልፎ ይሰጥ እና አሁን እውነቱን ለመናገር እንደወሰንሽ ነው? አዎ። እሺ ቢያንስ ስራውን አልጨረስንም። ስራውን እስኪጨርስ ትንሽ ታገሽ። ምክንያቱም ስራውን ከጨረሰ በኋላ ከነገርኩት
አላማችንን እንዳሳካን ስለሚያ ከዛ በኋላ ምንም ብነግረው አያምነኝ። እኮ ግራ የገባኝ ስራውን ከጨረሰ በኋላ ቢያምን ባያምንኛ ምን ያደርግልናል? ቆሽልካ ሌላ ነገር ካለሽ ንገሪኝ እንወያይ። ከብሮ ታኩት ለማንም ማጣት አልፈልግም። ለምን አፍቅሬዋለሁ። አላማዬን አልሳትኩም ትያለሽ? አሁንም አልሳትኩም። ማፍቀር የሌለብሽን ሰው ነው ያፈቀርሽው። ይሄ ደግሞ በኋላ ትልቅ ዋጋ ያስከፍለናል። የሁለቱም ሟቾች ኬስ ተያያዥነት አለው። ይህን እንዴት ልትል ቻልክ? ኮማንደር፣ ይሄ ከሶስተኛው ሟቿ ላይ የተገኘ ፎቶግራፍ። እነዚህ ሶስት ሰዎች ይተዋወቃሉ። ባጣራነው መረጃ መሰረት እነዚህ ሟቾች ይህንን ሰው ጨምሮ በተደጋጋሚ ብዙ ወንጀል ሪከርድ ያለባቸውና ብሎም ፖሊስ በጥብቅ የሚፈልጋቸው አደገኛ ወንጀለኞች ነበሩ። ይህን ሰው ሳይገሉት በፊት በህይወት ካላገኘ ነው ምናልባት ይህ ኬዝ ለአንዴና ለመጨረሻ ጊዜ ተዳፍኖ ቀረ ማለት ነው። ስለዚህ በደንብ ስሙኝ። በበኩሌ ከዚህ ወንጀል ጀርባ አማን ለመኖሩ እርግጠኛ ነኝ። ታዲያ ለምን አማንን አንይዝም? አይሆንም። በእኔ ግምት አማን ይህን ወንጀል በራሱ ሊሰራ የሚችልበት ምንም ምክንያት የለውም፣ ለሰው ተቀጥሮ እስካልሰራ ድረስ። ምናልባት አማንን ብናስረው አሰሪው አካል አራተኛውን ሰው የሌላ ሰው ቀጥሮ ሊያስገድለው ይችላል። ስለዚህ አማንን ማሰር ምንም ጥቅም የለውም። ከዛ ይልቅ አማንን በጥንቃቄ መከታተልና በራሱ መንገድ ሄደን ሳይገድለው መድረስ መቻል ይኖርብናል። ምንድነው የምትነግሪኝ? አማን ባለፈው አንድ እውነት ልነግር ፈልጌ ነበር፣ ግን በቃ የተፈጠረው ነገር አልቻልኩም። ምኑ? ዋሻው ነገር አለ። አዎ አማን በአሁኑ ሰዓት ምንም አይነት ወንጀል ውስጥ መግባት የማይፈልግ ሰው ነው። ግን የገንዘቡ መጠን ከጨመራችሁ እሱ እምቢ ቢልም በሌላ መንገድ እኔ እንዲሰራ አስገድደዋለሁ። በምን አይነት መንገድ? እንዴት እንደሚመጣ እኔ አውቃለሁ። አማን ጓደኞቹን በጣም ይወዳል፣ ለእኛ ሲል ዋጋ ይከፍላል። ስለዚህ እናንተ እኔ እንደጎዳችሁኝ ያስመስለን እሱ ፊት እንቀርባለን። እኔ እናንተ የቤተሰባችሁ ገዳይ እንደሆንኩኝ ትነግሩትና እኔን ማስለቀቅ ከፈለገ ስራውን እንዲሰራ ታስገድዱታላችሁ። እናንተ ድራማውን በአግባቡ ከተወጣችሁት ማን ይሰራዋል? ዋክን ተረጋጋና ስማኝ። ካዶች ይሄን ያዙንባሽን አቁ ተጠናችሁ አድርጋችሁ ምን ዋጋ እንዳስከፈላችሁኝ ታውቂያለሽ። ወላጆቼ ቀብር እዚህ አልነበረም። መጀመሪያውም አላማዬን ለማሳካት ነው የቀረቡ። ነገር ግን ቀርቤ ሳይ የፍቅር ሰው መሆን ሰው ያስበው ተጨነቀ። ፍቅር አሁንም አንተን ወስደን አዝመስለኝ መኖር ስላልቻልኩ ቀድሜ ነገርኩኝ። ቢያንስ ስራውን እስክትጨርስ መታገስ ይችላል። ማን ይቅርታ አብኝሽ ነበር።
ወዴት ነው? ነግሬሽ ነበር። እኔ ከጀርባዬ መከራ የሚከተለኝ ሰው ነኝ። አሁንም በእናንተ ስራ ዳግም ሌላ የህሊና ቁስል ሰጣችሁ። አመሰግናለሁ። እና ማን እንደዋሻው ታወቀ ማለት ነው። ውላችን ግን ያህል ነበር። አዝናለሁ። አዝናለሁ። ምንም ማድረግ አልቻልኩም። እሺ ማወቁን ሲወቅ ምን አለበት ስራውን እንኳን እስከምንጨርስ ድረስ ስራውን አንተ ጨርሰው። እንዴት አድርጌ ነው የምጨርሰው? ተጋፈጥ ተጋፈጥ። አስታውስ፣ ዴንሪስ የሚሉት ሰውዬ ትልቅ ደረጃ ላይ ደረሰው ነገሮችን ተጋፍጦ ነው። ተጋፈጥ። አማን ኖ አይሆንም። አማን አማን ሰዎችን እንደገለበት መስጣችሁ። ተረጋጋ አማን። እኔን ገለህ ሌላ ጸጸት ውስጥ እንዳትገባ። እሺ በተደጋጋሚ ስራውን አብረን እንድንሰራ በጠይቄ እምቢ አሻፈረኛል። ምን ላድርግ? ይህ ስራ ደግሞ ከአንተ ውጭ ማንም እንደማይሰራው አውቃለሁ። ስለ 2 ሚሊዮን ብር ነው እየነገርኩህ ያለሁት። 2 ሚሊዮን ብር ማለት 80 ሚሊዮን ህዝብ እንኳን ብገል የማናገኘው ገንዘብ። አሁንም ጭንቅላትህ በገንዘብ እንደታወረ ነው። ስራውን ሰርተን ከጨረስን በኋላ ገንዘቡን እኩል እንካፈላለን። ምን አጠፋሁኝ? በእናንተ ምክንያት ምን ውስጥ እንደከተትከኝ ይገባል። ጓደኞቼ በአንተ ፍቅር ምክንያት ሞተዋል። ዝም በል አይደለም። ምን አዲስ ነገር አለው? አንተም ትላንት ይህንን ታደርግ ነበር። ይኸው መግደል ነው የምትፈልገው? የምፈራ መስሎ ከታየ ተሳስተሃል።
አማንን ልትከጂው አይገባም ነበር። አማን እኮ በጣም ነው የሚወድሽ። አንቺ ቀድመሽ ባትዋሽ ኖሮ እሱ ግን ሊረዳሽ ይፈልግ ነበር። ከዚህ በላይ ከአንቺ ጋር ባላወራ ደስ ይለኛል። ሄሎ አማን የት ነው ያለው? የሆኑ ሰዎች በጣም ደበደቡኝ። አሁንም አንተ ካልመጣ ይገሉኛል። ምንድነው ካካ? አንተ ሲንዲክ መጣች። ይገባኝ ስነግርህ ይገባል። ፊትህን አዙረህ ስማኝ። ዙር!
ታስታውሳለህ? ሙና መቃብር ላይ እንስራ ብዬ የጠየቁ ስራ የኪብሮንን ቤተሰቦች መግደል ነበር። አንተም ቢያልክ እኛ ሰራ። የተገደሉት 4 ሰዎች ይሄንን ጨምሮ ግድያው ላይ አብሮኝ የተሳተፉ ሰዎች ናቸው። እኛን ደግሞ ቀጥሮ የሚያሰራን አጎቷ ነው። ቺካይሲ ከወራቶች በኋላ ነገሮችን ፈልፍላ እኛ ላይ መድረስ ቻለች። በዚህ ሂደቷ ከቀጠለች እኛ ላይ መድረሷ ስለማይቀር ግድያው ላይ የተሳተፉትን ሚስጥሮቻችንን ሁሉ የሚያውቁትን ሰዎች ማስወገዱ ይግድ። ሰዎቹን የማስወገዱን ስራ ደግሞ እንዲሰራልን የመረጥነው አንተ። ኪብሮን ሳታውቅ ለሷ ያሰብን በማስመሰል በአንተ ጉዳይ ዋሽተን አሳመናት። ከመጀመሪያው እሷንም ከቤተሰቦቿ ጋር መግደል አይቀልም ነበር። አጎቷ እነዚህን ሀብቶች በእጁ ውስጥ የሚይዝ ድረስ የኪብሮን በህይወት መኖር ያስፈልገው ነበር። ከዛ በኋላ ቢገላትም ፖሊስ አይጠረጥሩ። እኔ በበኩሌ ስራውን ሰርተ እንድትሄድ ነበር የምፈልገው። ግን መጥፎ ግጥጥሞሽ አቅጣጫውን ለወጡት። ኬብሮን አፈቀረች። በሚስጥር የሰራነውን ስራ ሁሉ ለአንተ ልትነግር ሆነ። ስለዚህ ሚስጥሮቻችን ሁሉ ተደብቀው እንዲኖሩ ግድያው ላይ የተሳተፉት ሚስጥሮቻችንን የሚያውቁ ሰዎች ሁሉ ማስወገዱ የግድ። ኬብሮን ሚስጥሮቻችን ሁሉ ላንተ ከመንገሯ በፊት የዛን ቀን ማታ ልንገላት ሞከረን። አንተ አዳንካት። አንተ አሁን ግን ሳንወድ በግድ አንተንም ኬብሮንንም ማስወገዱ የግድ። ኬብሮንን አሁን አጎቷ ሊገላት፣ አንተ ደግሞ እኔን ልትገለኝ ተስማማችሁ። ምንም አማራጭ የለኝም ጓደኛዬ። እኔን ለመግደል ወስነሃል ማለት ነው። እንዳትዞር። እውነት አንተ ይሄን ማድረግ እኔ ላይ ቃታውን የመሳብ ድፍረቱ አለ? ዙር። ነግሬህ ነበር እኮ ወይ በደንብ መሞት ወይ በደንብ መኖር። ዙር። አትፍራ። አይኔን እያየህ ተኩስ። የማላደርገው መስሎ ከሆነ ተሳስተሃል። አስታውሳለሁ፣ ልጅነታችን በጣም ያምራል። የእውነት ከምር እንዋደድ ነበር። እሱን እንድትነግረኝ አልፈልግም። ምን ያደርጋል፣ በተሳሳተ መንገድ ሄደን መጨረሻችን አላማረም። ለነገሩ ለእናንተ እንደዚህ መሆን ተጠያቂ ነው። ይህን ህይወት ከጅማሬው ያሳየኋችሁ ነኝ። ነገር ግን ጓደኛን መካድና ሰውን መግደል አስተማርኳችሁ። ከወሰንክ ተኩስ፣ አትሰስተኝ፣ ግደለኝ። አንተ ከምትገድለኝ በላይ በአብሮ አደግ ጓደኛዬ በአንተ በወንድሜ ከመካድ የበለጠ ሞት ተኩስ። ያው ግደለኝ።
ይጠጣል። አጥልም ማሙሽ ይጠጣል። ኖ ማሙሽ እንደሷ ኬብሮን አጎታ ገሎ ይጥላት ድረስላት። ሳንቾን እኔ ታሰርኩበት ቦታ ታገኘዋለህ። ስለካድኩ አዝናለሁ። እወድሃለሁ አሙ፣ እወድሃለሁ አሙ። Cheers. ዛሬ የደስታዬ ቀን፣ ጠላቶቻችንን ድል ያደረግንበት ቀን። ማሙሽ እንዳሌለ እንደሚገለው እርግጠኛ ነኝ። በሚገባ ለዛም እኮ ነው ደስተኛ ያልኩት። እመኚኝ፣ ዛሬ ግማሽ የሚባል ደስታ የለም። ቺርስ። ኬብሮን ዛሬ ጠጭ። ወንድሜ ልጅ መርዙ እያደካከመሽ እንደሆነ ይገባኛል። ቢበዛ 15 ደቂቃ ብትሰቃይ፣ ከዚያ በላይ መርዙ ማለሽ። እናም ከቤተሰቦች ጋር ትገናኛለሽ። በሰላም Okay. Good. Lemon. Yeah. Yeah, gonna know that. Only something in the record going. After many. Kinda. Nee. Hey! No, nee.
ሳልጠየቅ ሳትሞቺ አንዳንድ እውነቶችን ልንገርሽ። ገሪ ተቆርጭ አንድ ርማት ልስጥሽ። አባትሽን ወይም ወንድሜን ከልጅነታችን ጀምሮ እየጠላሁት ነው ያደግኩት። ያደርግን እሱ ሲሳካለት እኔ የእሱ የበታች ሆንኩ። እናም ብስጩ ስለነበርኩ ሱስ ውስጥ ተዘፈኩ። ከሱስ ላድንህ ነው በሚል ሰበብ በተደጋጋሚ ጨክሞ አሳሰረኝ። ለምን ይመስልሻል? ለምን ይመስልሻል? ከአባታችን ሀብት ሊያርቀኝ አስቦ፣ ከአባታችን ንብረት ሊያሸሸኝ አስቦ፣ ከዚህ በኋላ ሰርቼ ከማግኘት ይልቅ የእሱን ሀብት መመኘት ጀመርኩ። እናም በደንብ ተዘጋጅቼ የልቤን ፈጸምኩ። ይኸው የአባቴም የአባትሽም ሀብት በእጄ ገባ። አንቺ ነበርሽ የቀረሽ። አንቺም አሁን ከጥቂት ደቂቃዎች በኋላ ሞቻለሽ። እባብ የእርግብ እንቁላል አይጥልማ። መርዙ ስቃይሽን አበዛው መሰለኝ። ልቀላግልሽ። ኮማንደር፣ ወንጀለኛው በቁጥጥር ስር ውሏል። ገብሮ፣ አንቺ በጣም እድለኛ ሴት ነሽ። የወሰድሽውን መርዛማ መድኃኒት ወስደው ከሞት የተረፉ ጥቂቶች ናቸው። አመሰግናለሁ ዶክተር። በይ እንግዲህ ዛሬ መውጣት ትችያለሽ።
አማኑሊት ነህ? ዛሬ ነው የምወጣው። ለማን ጥለኸኝ ትሄዳለህ? እኮ ማንም የለኝም። እባክህን ትተኸኝ አትሂድ። አፈቅርሃለሁ። አብረን እንኑር። አይ ኪብሮን፣ ዋው ዛሬ በጣም ተሽሎሻል። አምባሻ ማዘውተር ጀምርሽ እንዴ? አንቺ ማሙ ፈቅዶልናል አላልሽም ነበር እንዴ? እና ምን ልሰሩ መጡ? እኔም ማውቃለሁ። ሳንቾ ማሙል እኮ ነው የመጣ ነው። ልንጣላ ሳይሆን ይቅርታ እንጠይቅ ነው። እኔ መጀመሪያ ማውቄ ነበር እና አሁን ኢንፎርሜሽን ፌስ ቱ ፌስ ውይይት ኮንቨርሴሽን ገባችሁ ማለት ነው። ፈጣሪ ወዳችኋል። እያንዳንድሽን ጥርስሽን ሳላረግፍልሽ ተረፍሽ። No